ይህ አዋዜ ሰበር ነው። ዳንኤል እንደምናመሸም እንዴት አመሻህ አለም? ሰላም፣ ጥሩ አምሽቻለሁ። ለአድማጮቻችን በቅድሚያ አዋዜ ልዩን በሚጫንበት ጊዜ የተለያዩ ዘገባዎች፣ ታሪኮች እንሰራለን። ሳብስክራይብ ማድረግና የደውል ምልክት መጫኑን አትርሱ ማለት እንፈልጋለን። ዳንኤል ምሽቱን ሰፊ መነጋገሪያ ስለሆነ ነገር ትንሽ ላጫውት ነው የደወልኩልን። የኔቶ የመሪዎች ጉባኤ መጠናቀቁን ተከትሎ ብዙዎቹ መሪዎች ያልጠበቁትና የገረማቸው አይነት ስጦታ ከቱርክ ፕሬዚደንት ረጢብ ጣይብ ኤርዶጋን ተበርክቶላቸዋል እና ስጦታው ሪቮልቨር የሚባል የሽጉጥ አይነት ነው እና አውቶማቲክ ነው። ያው ሪቮልቨር ይሄ ምንድነው ሃንድ ገን የሚሉት ነው። እንደዚህ በአንድ እጅህ ይዘህ የምተኩሰው በጣም የሚያምር ሽጉጥ ነው። ጉሙሳይ ነጥብ 357 ማግነም ይላል እና የቱርክ ኤምኬኢ የሚባል የጦር መሳሪያ ማምረቻ ኩባንያ በ90ዎቹ ዓመተ ምህረት ያመረተው የመጀመሪያው ሪቮልቨር ሽጉጥ ነው ለቱርክ። ሪቮልቨር ሌሎች ሽጉጦች አሉ። ይሄ የመጀመሪያው ስሪት ነው እና ይሄንን ሽጉጥ ለኔቶ መሪዎች 32 መሪዎች ስማቸው ሽጉጡ ላይ ተጽፏል፣ ተቀርጾ ማለት ነው እና በትንሽ ሳጥን ውስጥ ተደርጎ እዛች ሳጥን ላይ ደግሞ የቱርክ ባንዲራ፣ የኔቶ አርማና ያው የሽጉጡ የተዘጋጀለት መሪ ወይም ባለስልጣን ስም የተጻፈበት ነው እና እንዲህ አይነት ስጦታ ነው ለመሪዎቹ እንግዲህ የተበረከተው እና ብዙዎች የተለያዩ ስጦታዎች በእንዲህ አይነት አጋጣሚ ሀገራት ይለዋወጣሉ። ሁሉም የመሪዎቹ ያሉት ግን እንዲህ ይሆናል ብሎ የጠበቀ የለም። እንደውም አንዳንዶቹ አገራቸው ከገቡ በኋላ ነው ያወቁት። ለምሳሌ የቤልጂክ ፕሬዚደንት የሴኩሪቲ ሰዎቻቸው ናቸው ያወቁትና ያንን ሃንድል ያደረጉት ሀገራቸው ከገቡ በኋላ በስማቸው የተቀረጸበት ሽጉጥ እንደተበረከተላቸው በማወቃቸው ደስተኛ መሆናቸውን ገልጸዋል። ባርት ደ ዌቨር ይባላሉ፣ ጠቅላይ ሚኒስትር ናቸው። ይሁንና ለሽጉጡ በጥሩ ሁኔታ ይጠበቅልኝ ብዬ ለፖሊስ አስረክቤዋለሁ ብለዋል። እንደዚሁም ደግሞ ሌሎችም መሪዎች የእንግሊዝና አንዳንድ መሪዎች እዛው ለኤምባሲዎቻቸው በመስጠት ጣጣውንና የፕሮሰሱን የቱርክ ላይ ይሄ ጣጣ ባይኖርም የኤክስፖርት ጋር በተያያዘ ምንም ፍተሻ፣ ምንም ቁጥጥር እንዳይደረግባቸው የምትል ወረቀትም አብሮ ሰጥቷቸዋል። ነገር ግን ሀገራቸው ሲገባ ደግሞ ሀገራቸው የራሱ ፕሮሲጀር አለ የጦር መሳሪያ ስለሆነ፣ ስለዚህ ለኤምባሲዎቻቸው ሰጥተው ኤምባሲዎቻቸው ደግሞ በዛ መንገድ ወደ ሀገር ውስጥ ሁሉን ጣጣ ጨርሶ እንዲገባ እንዲደረግላቸው እዛው ላሉት ኤምባሲዎቻቸው ሰጥተዋል። የጀርመኑ ቻንስለርም ሜርዝ ይሄን እንደዚህ ነው ያደረጉት። ስለዚህ ከዛ ከመጣ በኋላ ያው የስጦታ እንደመሆን መጠን ለመንግስት የተበረከተ ወይም የህዝብ ስጦታ ሆኖ ተመዝግቦ ይቀመጣል ማለት ነው። ያልታወቀው እንግዲህ ዶናልድ ትራምፕ ናቹራሊ ይቀበላሉ፣ ምክንያቱም ዋና የኔቶ ሰው ናቸው። ይህ በስማቸው የተዘጋጀ ሽጉጥ ተቀብለው እንደሆነና ተቀብለውስ ምን እንዳደረጉት ጋዜጠኞች አበክረው ዋይት ሀውስን እየጠየቁ መሆኑን ነው የማነበው። አንዩዥዋሊ ምንም ወሬ የለም በዚህ ጉዳይ ላይ ዋይት ሀውስ ምንም የሰጠው አስተያየት የለም። ዳኒ አለም፣ የቱርኩ ፕሬዝዳንቲን የሽጉጥ ስጦታ የሰጡበትን ምክንያት ገልጸዋል ወይ? የሰጡበት ምክንያት ያው የቱርክ የራሷ እንግዲህ የተለያዩ ሪቮልቨር ሽጉጦች አሉ እና የቱርክ ደግሞ የራሷ
ሪቮልቨር ሽጉጥ ራሷ የሰራችው ሪቮልቨር ሽጉጥ ቅድም ያልኩ ጉሙሳይ 357 ማግነም ነው የሚባለው። ስለዚህ አንዱ እንግዲህ መቼም ማስታወሻ ነው የሆነ ሊያዝናናቸው በአንድ በኩል አይ ዶንት ኖ እነዚህ ኔቶ አባላት ናቸው፣ ጦር መሳሪያ ሰሪዎች ናቸው ብዙዎቹ። አይ ቲንክ እንጃ ደስ ይላቸዋል ብለው ነው የሚሆነው። ሌላ ደግሞ ብዙዎቹ ከፍተኛ ጥንቃቄ በተሞላበት መንገድ የሚናገሩት ለምሳሌ የአውሮፓ ኮሚሽነሯ ወይዘሮ ኡርሱላ ቮንደር ሌየን ለወታደራዊ ሙዚየም እሰጠዋለሁ ነው ያሉት። ሁሉም የተናገሩት ያው በስጦታ የተገኘ እና እንደ ሌሎች ስጦታዎች በዛው እንደሚቀመጥ ነው። እኔ ግን ምናልባት እንግዲህ እኔ እንደው የሚሰማኝ ቱርክ ናት። ወንድ ልጅ ለወንድ ልጅ ራስን ጠብቅ ነው አይደለም ዳኒ? ሽጉጥ ስትሰጥ እና ለየት ባለ ሁኔታ እንኳ ይሄ በግሌ የተሰጠኝ በክብር የተሰጠኝ የአንድ አጋር አገር ሽጉጥ ነውና አገሬ ስገባ በቂውን ተገቢውን ፕሮሰስ አልፎ ለራሴ መጠበቂያ እንዲይዘው ወይም ለዚህ መፈጸም ያለብኝን ግዢ ወይም የሀገሪቱ ሕግ በሚፈቅደው መሰረት ማለት ነው አንዳንድ ስጦታዎችን ልትገዛ ያስችላል። አንዳንዱ በዛ መንገድ አድርጌ ፍቃድ አውጥቼ ይይዘዋለሁ ለራሴ መጠበቂያ ወይም ደግሞ እንደ ማክብረው ውድ ስጦታ አድርጌ ከኔ ጋር አብሮ ይኖራል። ያለ መሪ የለም ዳኒ እስካሁን ድረስ። ከዶናልድ ትራምፕ ነው ለየት ያለ ነገር ልንሰማ የምንችለው። አሜሪካ መታጠቅ ትችላለህ። ስለዚህ ዶናልድ ትራምፕ ደግሞ የቱርኩን ረሴፕ ጣይብ ኤርዶጋንን ወዳጄ ነው የሚሏቸው። እድሜያቸውም ያው የተቀራረበ ነው። ስለዚህ ምናልባት ዶናልድ ትራምፕ ኤንወይ የእሳቸውን ከሰማን በልዩ ዘገባ እናቀርበዋለን። እስካሁን ግን ቄሱም ዝም መጽሐፉም ዝም እንደሚባለው ፍንጭ አልሰጡም። ዓለም የቱርኩ ፕሬዝዳንት ስጦታውን ለእነዚህ መሪዎች ሲሰጡ ምናልባት መሪዎቹ ተገናኝተው ከተወያዩበት ጉዳይ ጋር የተገናኘ ነገር ይኖረው ይሆን? ያወሩበት ጉዳይ በዋነኛነት ኢራን፣ ዩክሬን ራሱ በዋነኛነት የኔቶ ይሄ የመከላከያ በጀት ጭማሪ ጉዳይ ነው እና እንደውም ስብሰባውን ዶሚኔት ያደርገው በተለይ የዶናልድ ትራምፕን መግለጫ ተከትሎ በኢራንና በአሜሪካ መካከል ያለው ውጥረት ነው። ውጊያ እያካሄዱን ያሉት ይሄ ነው። በጣም የሚያምር ስጦታ ነው። ኤኒዌይ ግን የተቀመጠበት ስጦታ ሳጥን፣ እዛ ላይ የኔቶ ምልክት፣ የቱርክ ባንዲራ፣ ሽጉጡን ስታወጣው ሪሊ በጣም ያምራል። 6 ጥይት አብረዋል። በነገራችን ላይ የሚጎርሰ ሪቮልቨር ይሽከር ስተኩስ አውቶማቲክ ራሱ እያቀባበለ ታ እያልክ መተኮስ ትችላለህ ማለት ነው። ከዛ እንደገና ሌላ ስታስገባ ሽር እያለ ይገባል በዛው ማለት ነው። 6 ጥይት ነው የአብረው የሰጧቸው እና እንግዲህ ቅድም ባልኩ መንገድ ሁሉም እንደተገረሙበት ነው የተናገሩት። እንግዲህ ሽጉጥ ከተነሳ ምን መሰለህ ዳንኤል፣ በታሪክ ወደኋላ ስንሄድ ኢትዮጵያ በአፄ ኃይለ ሥላሴ የአፍሪካ ብሔራዊ ምክር ቤት ከአፓርታይድ ጋር ፍልሚያ መጀመር አስፈልጎት ነበረ። ምክንያቱም በማንኛውም መንገድ የሚያፈናፍን እድል አልሰጣቸው ስለነበረ ጥቁር ደቡብ አፍሪካውያን የህዝብ ጦር ኮንቶዊሲዝ የሚባል መሰረቱ። ነገር ግን የዚህ ዓላማ የጠላት ነው። አፓርታይድ ማለት ጠላታቸው ነበረ። ስለዚህ በኢኮኖሚ ለማዳከም፣ የኢኮኖሚ ሳቦታጅ ለማድረግ፣ ወታደራዊ ተቋማት ላይ ጥቃት ለመፈጸም፣ የደፈጠ የተለያዩ ነገሮች
ለማድረግ ትግል ለመጀመር የሚያስችል እዛው በጠላትነት የሚያቸውና የሚያድናቸው ሀገሮች ስለነበሩ ይህንን እድል ለማግኘት ኢትዮጵያ ለኔልሰን ማንዴላ እድል ሰጥታ ነበረ። ኢትዮጵያ ውስጥ መጥተው ኮልፌ ማሰልጠኛ፣ የፈጥኖ ደራሽ ግቢ ማሰልጠኛ በሽምቅ ውጊያ በመሳሰለው በዚህ በሳቦታጅ በመሳሰለው ይሄ ቦምብ ማጥመድ የመሳሰለውን ታክቲክ እንዲማሩ እሳቸውና የተወሰኑ ጥንስስ ኃይል ሰጥታ ነበር። ከዛ በኋላ ኔልሰን ማንዴላ ለትግሉ ያስፈልጉ ነበረ። የ6 ወር ስልጠና ወደ 2 ወር አጥሮላቸው እነዛን ካካሄዱ በኋላ ወደ ሀገራቸው ሊሄዱ ሲሉ በንጉሱ ፍቃድ በወቅቱ ዋና ይሄ ስልጠና በበላይነት ይመሩ የነበሩት ኮሎኔል ታደሰ ብሩ ቡልጋሪያ ሰራሽ ማካሮቭ ሽጉጥ ከጥይት ጋር ለራስ መጠበቂያ ይሆን ያዘው በማለት ሰጥተው ነበረ ዳኒ እና ያ ሽጉጥ በነገራችን ላይ ኔልሰን ማንዴላ ወደ ኢትዮጵያ መጥተው እንዲሰለጥኑም ሆነ ወደ ተለያዩ በድብቅ የትኛውም ሀገር አፍሪካ ሀገር እንዲገቡ እንዲወጡ የሚያስችላቸውን የሐሰት ፓስፖርት ኢትዮጵያ በሌላ ፓስፖርት የኢትዮጵያ ፓስፖርት ሆኖ ስማቸው ግን ዴቪድ እንደዚህ የሚባል የውሸት ስም ወጥቶላቸው የኢትዮጵያ ፓስፖርት እንደ ጋዜጠኛ የሚል የኢትዮጵያ ፓስፖርት ሰጥቷቸው ነበር። ያም ከሀገር ውጭ እንዲንቀሳቀሱ የሚያስችላቸው ነበር። አፓርታይድ ከዛ ተደብቀው ወደ ተለያየ ሀገር ለመሄድ፣ ለመግባት፣ ለመውጣት፣ ግንኙነት ለማድረግ እድል የሚሰጣቸው የጉዞ ሰነድ ነበረ። ስለዚህ በዛ መሰረት ያችን ሽጉጥ ይዘው ሄዱ። የአፓርታይድ የስለላ ድርጅት ይከታተላቸው ነበር። ከዛ በኋላ በወቅቱ እንደ ትግል እንቅስቃሴ ይኖርበት የነበረ ቤት ማለት የራሱ የኤንሲ የታጋዮች ማለት ነው። እዛ ላይ ድንገተኛ ፍተሻ እና በማድረግ ኔልሰን ማንዴላን በቁጥጥር ስር አዋሏቸው ማለት ነው። ከዛ በኋላ 27 ዓመት ወህኒ ነው የገቡት። ያን ጊዜ ከኢትዮጵያ የተሰጣቸውን ቡልጋሪያ ሰራሽ ማካሮቭ ሽጉጥ እሳቸው የሚሉት አንድ ቀን ከተመለሱ አይረሷት ዘንድ ታሪክ ናትና በእግራቸው 6 ነው 7 ሜትር ከሳሎን ቆጥረው አንድ ቦታ ላይ ቀበሯት ማለት ነው። በዚህ ይሄ የምግብ መጠቅለያ ፎይል በሱ አድርገው ቀበሯት። ከእስር ቤት ከ27 ዓመት እስር ቤት በኋላ ሲወጡ ቦታው ተቀይሯል፣ ግንባታ ተከናውኖበታል። ነገር ግን እዛ ቦታና ስፍራ በመሄድ ቦታው እንዲቆፈሩሉ በማድረግ ማለት ነው ዳንኤል ቢፈልጉ አላገኙትም። እንግዲህ ሽጉጥ ስትሰጥ ለአንድ ሰው ልክ ኢትዮጵያ እንዳደረገችው ራስን ጠብቅ ነው። ራስን ጠብቅበት የሚል በጣም የወዳጅነት የጓድነት መንፈስ የሚገለጽበት ነው። ኤርዶጋን በዚህ መንፈስ ነው ብዬ ነው የማምነው። ምክንያቱም ዶናልድ ትራምፕ መጨረሻ ላይ ምን ብለዋል? የመጨረሻ ትልቅ ራት ግብዣ ነበር መሪዎች ከሚስቶቻቸው ጋር የታደሙበትና አዛውንቱ ኤርዶጋን ብሉ እንጂ ምን ጎደለ፣ ምንድን ነው ምን ይጨመር እያሉ በጣም ደስ የሚል አትሞስፌር ነበረው። ያለ ወትሮ ዶናልድ ትራምፕም ምንም እንኳ ቅሬታዎችና አቤቱታዎች ቢኖራቸውም ሌላው ቀርቶ ከጣሊያኗ ጠቅላይ ሚኒስትርም ጋር ያልተጣሉበት አጋጣሚ ነው እና ትንሽ አንጻራዊ ሰላም ነበረው። የራሳቸው ዶናልድ ትራምፕ ምናሉ ቤት ውስጥ ፍቅር ከፍተኛ የሆነ የፍቅር ስሜት ነበር ብለዋል። ስለዚህ እንግዲህ
ማን ነው ኤርዶጋን ማለት ያው ቱርክ ናቸው። ቱርክ ደግሞ ኦቶማን ቱርክ ትልቅ ታሪክ ያለው ነው። የዛ ታሪክ ክፋይ ናቸው። ስለዚህ ጋይስ ራሳችሁን ጠብቁ ብለው የሰጡት አድርጌ ነው የማየው። ልክ ቅድም ኢትዮጵያ ለኔልሰን ማንዴላ የሰጠችው በዛ መንፈስ ነው። ከዛ ውጭ ምናልባት ማነች ቱርክ በአሁኑ ሰዓት በዓለማችን የመሳሪያ ወደ ውጭ ከፍተኛ ላኪ ከሆኑ ሀገሮች አንዷ ናት። በጣም የተለያዩ መሳሪያዎች ትሰራለች። በተለይ እነዚህ ቀላል መሳሪያዎች በሚባሉት ደረጃ ከሄድን ከአሜሪካና ከጣሊያን ቀጥላ በሶስተኛ ደረጃ የምትገኝ በቀላል መሳሪያዎች ኤክስፖርት። ነገር ግን ከባድ መሳሪያዎችንም የምትሰራና የምትሸጥ ሀገር ናት። የሚሊተሪ ኢንዱስትሪዋ በጣም እያደገ የመጣ ነው። በተለይ በዚህ በሰው አልባ በድሮን ቴክኖሎጂ በጣም መግፋቷ እና ብዙዎቹ ትልቁን ገበያ የያዘችም ሀገር ናት። እነዚህን ሁሉ ልታያቸው ትችላለህ። ፕሮባብሊ ሀገራቸው በሚሊተሪ ኢንዱስትሪ በኩል የሄደችበትን ያለውን መርታ ለማሳያ ለማስታወሻ እናንተ ጋር የለም እናንተ የናሰሩም አይደለም። እነዚህ የኔቶ አባሎች ናቸው ሁሉም። ግን በዛ መንገድ ይሁን በላ በኩል ቅድም እንዳልኩህ ራሳችሁን ጠብቁ። ይኸው ነው እንግዲህ። ለማንኛቸውም ወሬ የፈጠረ ነገር ነው። ይችን ለማቃመስ ያህል ነው። እስካሁን ድረስ ባለው ደቂቃ ዶናልድ ትራምፕ ሽጉጧን መቀበላቸውም ሆነ ከተቀበሉ በኋላ ኤምባሲ ጥለው ይምጡ ወይ በራሳቸው ብሪፍኬዝ አድርገው በኤርፎርስ ዋን ያለምንም እንትን ይዘውት ይጉ ዋይት ሃውስ አምጥተው መሳቢያቸው ውስጥ ያድርጉት ወይም ስጦታ ነው ብለው ሂዱ በደንቡ መሰረት በዛ ይመዝገባሉ። አይታወቅም። እሱ እንደታወቀ ዘገባ ይኖረናል። ዳንኤል አለም፣ እንደው ምናልባት የቱርኩን ፕሬዝዳንት ስጦታ ያልተቀበለ መሪ ይኖር ይሆን ወይ? የለም እስካሁን ዳየት ማለት እንደምን ሊያርግ ወይ አንዳንዶቹ እንዳልተቀበሉ ነው የሚታየው። ለምሳሌ በነገራችን ላይ እንደዚህ አይነት አስገራሚ ስጦታ መሆኑን መጀመሪያ ዜናውን የሰበሩት የእንግሊዙ ጠቅላይ ሚኒስትር ናቸው። ተሰናባች ናቸው። በነገራችን ላይ ተተኪ እስኪመረጥ ድረስ ነው ያሉት እና ኬር ስታርመር ናቸው። በአውሮፕላናቸው ውስጥ አብረው ለተጓዙ ጋዜጠኞች ነው ሽጉጥ እኮ ተሰጥቶናል በማለት የገለጹላቸው እና እሳቸውና የጀርመኑ ሜርዝ አልወሰዱትም። ወደ ለኤምባሲዎቻቸውን ያስረክቡት። ያው ፕሮሰስ አድርገው እዛ ይገባል። እንደ ማንኛውም ስጦታ ዕቃ ይቀመጣል ማለት ነው። ቶታሊ በእጃቸው እንደዚህ ያለው ይሄ ያለመቀበል ይሆን ዳኒ? ኢንፋክት በራሳቸው ቀጥታ ይዘውት ሊገቡ ይችሉ አይችሉ እንደሆን አላቅም። ለምሳሌ የቤልጅጉ ቀጥታ ይዘው ገባው ነው የሚሉት። አሳያውቁ ሴኩሪቲዎቻቸው ናቸው የሚያውቁት። ከዚያ ልክ አየር ማረፊያ ስደርስ ለኤርፖርት ሴኩሪቲዎች ቼክ አድርጋችሁ በተገቢ ፕሮሰስ ይቀመጥ አልኩ ነው የሚሉት። በፖሊስ ጋር በቃ ይቀመጥ በደህንነት ይጠበቅልኝ አልኩ ነው የሚሉት። የፖላንዱ ጠቅላይ ሚኒስትር ምን ብለዋል? በተመሳሳይ ሁኔታ ያው በተገቢ መንገድ እንዲጠበቅላቸውን የሰጡትና ሁለተኛ ስህተት አንሳሳትም ብለዋል። ምክንያቱም የሀገሪቱ የፖሊስ አዛዥ ባለፈው ዩክሬንን ጎብኝተው በነበረ ጊዜ አርፒጂ ነው መሰለኝ የሚለው። መቼም ዩክሬኖች ታውቃለህ ውጊያ ላይ ናቸው። ወሬ ውጊያ ነው የሚሰሩት፣ ምርቱ ውጊያ ነው እና ከበድ ያለ መሳሪያ አርፒጂ ነገር ነው የሰጧቸው፣ ጸረ ታንክ መሳሪያና ያንን ስጦታ አምጥተው የፖሊስ አዛዡ ቢሮቸው ሲያደርጉ እንደፈነዳ ነው የምነግርህ ዳኒ። እና እግዜር አወጣቸው እሳቸውን። ቢሮቸው ግን ክፉኛ ተጎዳ እና ይህንን በማስታወስ እጄ እንዲገባ አላደረግኩም ነው ያሉት ካሮል ማውሮኪ። ስለዚህ ካስተም ምንድን ነው የጉምሩክ ሰዎች ሁኔታውን ቼክ አድርገው በተገቢው የሚጠበቅበት ቦታ እንዲያስገቡ ይሆናል ያሉት እንጂ የፖሊስ አዛዣቸው ላይ
የደረሰው አይነት ነገር እንዳይፈጠር ጥንቃቄ አድርጌያለሁ ነው የሚሉት ዳንኤል። ለማንኛውም ዜናው የቱርኩ ፕሬዚደንት ረሲብ ጣይብ ኤርዶጋን የኔቶ ስብሰባን ለመካፈል አንካራ ለመጡ 32ቱ የኔቶ አባል ሀገራት መሪዎች 31 ማለት ይቻላል። ነገር ግን በተጨማሪ የአውሮፓ ኮሚሽነሯ ወስደዋልና ከ32 በላይ ነው የሚመጣው። ለእያንዳንዳቸው ስማቸው የተቀረጸበት ቱርክ ሰራሽ ሪቮልቨር ሽጉጥ በማስታወሻነት መስጠታቸው ታውቋል። ምናልባት ከዓለማችን አስገራሚ ስጦታዎች አንዱ ተፈጽሟል ተብሎ ነው የሚታመነው። ዓለም ለሰጠን ትንታኔ በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ